ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 8 ያዘጋጀናቸው የምሳሳ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ሙሉቀን ሰለሞን ቆይታ አድርጋለሁ። ወደ ቀዳሚ ዜና እንሻገር። ኢትዮጵያ የሱዳንን ግጭት ለመፍታት በሱዳናውያን የሚመራው የሰላም ሂደት መደገፍ ቁልፍ መሆኑን ገለጸች። የሱዳን ጉዳይ መፍትሄ የሚያገኘው በሰላማዊ አማራጭ ብቻ ነው ስትልም ገልጻለች። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን እና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀራ በራን ያቀፈ ከፍተኛ የልዑካን ቡድን በለንደን ከተማ ሱዳንን አስመልክቶ በተካሄደ ዓለም አቀፍ ኮንፈረንስ ላይ ተሳትፏል። ኮንፈረንሱ በእንግሊዝ፣ አውሮፓ ህብረት፣ ፈረንሳይ፣ ጀርመን እና የአፍሪካ ህብረት የጋራ አዘጋጅነት የተካሄደ ነው። ከ14 ሀገራትና የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ዓለም አቀፍ ተቋማት በኮንፈረንሱ ላይ ተሳትፈዋል። ኮንፈረንሱ ስለ ሱዳን የሰብአዊ እርዳታ አቅርቦት የተኩስ አቁም ስምምነት ላይ እንዲደረስና ግጭቱ በፖለቲካዊ መንገድ እንዲፈታ ማድረግ በሚቻልበት ሁኔታ ላይ መክሯል። የኢትዮጵያ ልዑክ በኮንፈረንሱ ላይ የሱዳን የሰላም ሂደት በሱዳናውያን ባለቤትነት የሚመራ እንዲሁም ሁሉን አቀፍ የመፍትሄ ማፈላለግ ሂደት ሊሆን እንደሚገባ አጽንኦት ሰጥቶ አንስቷል። በፍጥነት ቋሚ የተኩስ አቁም ስምምነት በማድረግ የዜጎችን ደህንነት መጠበቅና ያልተገደበ የሰብአዊ እርዳታ ሊኖር እንደሚገባም ገልጿል። የኢትዮጵያ ልዑክ ለሱዳን ሰላም አቀፍ የተቀናጀ ጥረትና አካሄድ እንደሚያስፈልግ ገልጾ ቀጠናዊ ተቋማት ከአጋሮች ጋር በመሆን በሱዳናውያን የሚመራ የፖለቲካ ሽግግር እንዲኖር መስራት እንደሚገባ ማስገንዘባቸውን የውጭ ጉዳይ ሚኒስትር መረጃ ያመለክታል። ኢትዮጵያ የብሪክስ ልማት ባንክ አባልነት ሂደቷን በቅርቡ እንደምታጠናቅቅ ገለጸች። ኢትዮጵያ ለአዲሱ የልማት ባንክ በቀድሞ ስሙ የብሪክስ ልማት ባንክ በይፋ አባልነት ለመቀላቀል ማመልከቻ ማስገባቷንና የዚህ ሂደት በቅርቡ እንደሚጠናቀቅ አስታውቃለች። ይህ የሀገሪቱ የዘንድሮ ዓመት ዋነኛ ትኩረት እንደሆነም ተገልጿል። በኢትዮጵያ የብራዚል አምባሳደር የሆኑት አቶ ልዑልሰገድ ታደሰ እንደተናገሩት ኢትዮጵያ ለአባልነት ጥያቄዋ ከሁሉም የብሪክስ አባል ሀገራት የፖለቲካ ድጋፍ አግኝታለች። የአባልነት ሂደቱም በተጠናከረ ሁኔታ እየተከናወነ በመሆኑ በቅርቡ ይጠናቀቃል ተብሎ ይጠበቃል። አቶ ልዑልሰገድ አክለውም ኢትዮጵያ የአዲሱ የልማት ባንክ አባል ከሆነች በኋላ ባንኩ ትኩረት በሚሰጣቸው እንደ ግብርና፣ ኤነርጂና ማኑፋክቸሪንግ ባሉ ዘርፎች ላይ ትኩረት ሰጥታ ለመስራት እቅድ አላት ብለዋል። የቀድሞ ስሙ የብሪክስ ልማት ባንክ የነበረው አዲሱ የልማት ባንክ በብሪክስ አባል ሀገራት የተቋቋመ ሁለገብ የልማት ባንክ ነው። መረጃዎች እንደሚያሳዩት ባንኩ በብድር፣ በዋስትና፣ በፍትሃዊ ተሳትፎና በሌሎች የፋይናንስ መሳሪያዎች የህዝብ ወይም የግል ፕሮጀክቶችን ይደግፋል ሲል ካፒታል ዘግቧል። ፊልድ ማርሻል ብርሃኑ ጁላ ወታደራዊ ትብብርን ለማጠናከር ያለመ ጉብኝት በሩዋንዳ እያደረጉ ነው። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሩዋንዳ ከሚያዝያ 5 ቀን ጀምሮ የ4 ቀን የሥራ ጉብኝት እያደረጉ እንደሚገኙ ተዘግቧል። የሩዋንዳ ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋ በመጋቢት ወር በኢትዮጵያ ባደረጉት ጉብኝት በተለያዩ ወታደራዊ መስኮች በጋራ መስራት የሚያስችል ስምምነት ከፊልድ ማርሻል ብርሃኑ ጁላ ጋር መፈራረማቸው አይዘነጋም። እንደ ዘኒው ታይምስ ዘገባ ፊልድ ማርሻል ብርሃኑ ሰኞ ዕለት ኪሚሩሩ በሚገኘው የሩዋንዳ መከላከያ ሰራዊት ዋና መስሪያ ቤት ከጀነራል ሙባረክ ሙጋጋ ጋር ውይይት አድርገዋል። ይህንንም ተከትሎ የሩዋንዳ መከላከያ ሰራዊት በሰጠው መግለጫ ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማስፋት ቁልፍ ዕድል መሆኑን በመግለጽ ውይይቶቹ በመከላከያና በሌሎች ተዛማጅ ዘርፎች አዲስ የትብብር መስኮች ላይ ያተኮሩ ናቸው ብሏል። ፊልድ ማርሻል ብርሃኑ በቆይታቸው የኪጋሊ የዘር ማጥፋት መታሰቢያና የዘር ማጥፋት ዘመቻ ሙዚየምን እንደሚጎበኙ ዘኒው ታይምስ ዘግቧል። የሩዋንዳ ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋ በመጋቢት ወር ወደ ኢትዮጵያ በመጡበት ወቅት ልዑካቸው በቢሾፍቱ የኢትዮጵያን አየር ኃይል መጎብኘቱ ይታወሳል። በተጨማሪም በወቅቱ ከኢትዮጵያ አቻቸው ጋር በወታደራዊ አቅም ግንባታ ስልጠና፣ በተሞክሮ ልውውጥ፣ ሽብርተኝነትን ለመከላከልና በሌሎችም ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያ በጋራ ለመስራት ስምምነት ተፈራርመዋል። የፌዴራል ቤቶች ኮርፖሬሽን የስሪዲ ኮንስትራክሽን ቴክኖሎጂን ወደ ኢትዮጵያ ሊያስገባ ነው። የፌዴራል ቤቶች ኮርፖሬሽን የስሪዲ ኮንስትራክሽን ቴክኖሎጂን ወደ ሀገር ለማስገባት በዘርፉ እውቅናን ካተረፈው ከኦስትሪያ ግዙፍ የግንባታ ቴክኖሎጂ አቅራቢ ባውሚት ግሩፕ ከተባለ ኩባንያ ጋር ተስማምቷል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማል በኦስትሪያ ወፊንግ ከተማ ከግንባታ ቴክኖሎጂ አቅራቢው ኩባንያ ከፍተኛ የስራ ኃላፊዎች ጋር የስሪዲ ኮንስትራክሽን ፕሪንትን ኮርፖሬሽኑ ተግባራዊ ለማድረግ በሚችልባቸው ጉዳዮች ላይ ምክክር አድርገዋል። አቶ ረሻድ ከማል ኮርፖሬሽኑ ለጀመረው ዘመናዊ ግንባታ ቴክኖሎጂ ማስፋትና ማላመድ ስትራቴጂ ትግበራ ተጨማሪ ተሞክሮ ለመቀመር በጀርመን ሙሪክ ከተማ በተሰናዳው የኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን ላይ ተሳትፏል። ኮርፖሬሽኑ ከዚህ በፊት የአልሙኒየም ፍሬምወርክን የግንባታ ቴክኖሎጂን ኮቪድ ጋር በመሆን ከኮሪያ በማስመጣት በስፋት ጥቅም ላይ የዋለ ሲሆን የፕሪካስት የግንባታ ቴክኖሎጂን ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ ለማድረግ እየሰራ መሆኑን ኮርፖሬሽኑ አመላክቷል።
የአሁኑ ስምምነት ተከትለው የስሪዲ ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ ኮርፖሬሽኑ ለኢትዮጵያ ኮንስትራክሽን ኢንዱስትሪ ያስተዋወቀው ሶስተኛው ዘመናዊ የግንባታ ቴክኖሎጂ መሆን ያስችላል ተብሎ ይጠበቃል። ሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗ ተገለጸ። ሆንግ ኮንግ በተካሄደው የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ሐረር ከተማ ያቀረበችው የአባልነት ጥያቄ ተቀባይነት ማግኘቱን የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ገልጸዋል። ርዕሰ መስተዳደሩ በማህበራዊ ትስስር ገጻቸው ሐረር ከተማ የፌዴሬሽኑ አባል መሆኗ ሐረርን ከሌሎች ከተሞች ጋር ለማስተሳሰርና አብሮ ለመስራት እንዲሁም የቱሪዝም ዘርፉን ለማነቃቃት ትልቅ አቅም ይፈጥራል ብለዋል። እንደ አውሮፓውያን አቆጣጠር በ2023 ሐረር ከተማ ከሰሃራ በታች ካሉ ከተሞች የመጀመሪያዋ የዓለም ቅርስ ከተሞች ድርጅት አባል ከተማ ሆና መመዝገቧ ይታወሳል። እንዲሁም ከተማዋ የጀጎል ዓለም አቀፍ ቅርስን ጨምሮ በተባበሩት መንግስታት የሳይንስ፣ የትምህርት፣ የባህል ተቋም ወይም ዩኔስኮ የተመዘገቡ ዓለም አቀፍ ቅርሶች መገኛ ከተማ መሆኗ ይታወቃል። በተጨማሪም ከተማዋ ዜጎች በሰላም በመቻቻልና በአብሮነት የሚኖሩባት ከተማ በሚል ዩኔስኮ እውቅና ሰጥቷታል። የደቡብ ኢትዮጵያ ክልል መጪውን የትንሣኤ በዓል ምክንያት በማድረግ ለ990 የህግ ታራሚዎች ይቅርታ አደረገ። የክልሉ ርዕሰ መስተዳድር ጥላሁን ከበደ እንዳሉት ይቅርታ የተደረገላቸው ታራሚዎች በማረቢያ ቤቱ ቆይታቸው መልካም ስነ ምግባር ያሳዩና በህግ በተደነገገው አግባብ የይቅርታ መስፈርትን ያሟሉ ናቸው። ይህ ይቅርታ ከተደረገላቸው 990 የህግ ታራሚዎች መካከል 985ቱ በሙሉ ይቅርታ ከስር የሚፈቱ ሲሆን ቀሪ 5 ታራሚዎች ደግሞ የእስራት ጊዜያቸውን የተቀነሰላቸው መሆኑን ገልጸዋል። ቀሪ 5 ታራሚዎች ደግሞ የእስራት ጊዜያቸው የተቀነሰላቸው መሆኑን ገልጿል። የይቅርታ ተጠቃሚ ከሆኑት የህግ ታራሚዎች መካከል 73ቱ ሴቶች መሆናቸውን የገለጹት ርዕሰ መስተዳድሩ 917ቱ ደግሞ ወንዶች መሆናቸውን ጠቅሰዋል። ታራሚዎቹ የይቅርታን እሴት ተላብሰው ሰላም ወዳድ፣ ለህግ ተገዥና አምራች ዜጋ በመሆን የበደሉትን ህብረተሰብ በማገልገል በልማት ሊክሱ እንደሚገባ ማሳሰባቸውንም የክልሉ ኮሚኒኬሽን መረጃ ያመለክታል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 8 ያዘጋጀናቸው የምሳ ሰዓት ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃዎቻችን እንለፍ። የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ጨምሮ 10 ኤምባሲዎችን ለመዝጋት ማቀዱ ተገለጸ። የዶናልድ ትራምፕ አስተዳደር በኤርትራና ደቡብ ሱዳን የሚገኙትን ጨምሮ 10 የአሜሪካ ኤምባሲዎችን ለመዝጋት ማቀዱ ተገልጿል። ከኤምባሲዎቹ በተጨማሪ 17 ቆንስላዎችንም ለመዝጋት የውጭ ጉዳይ መስሪያ ቤት ማቀዱን ኒውዮርክ ታይምስ ጋዜጣ ባቀረበው ዘገባ ጠቁሟል። የትራምፕ አስተዳደር እንዲዘጉ በሚል በቅድ በያዛቸው ሀገራት ውስጥ በሚገኙ ኤምባሲዎች ይከናወኑ የነበሩ ስራዎች በአጎራባች ሀገራት ባሉ ኤምባሲዎች ለማከናወን ማቀዱንም ዘገባው አስታውቋል። የኤምባሲዎቹና ቆንስላዎቹ መዘጋት የትራምፕ አስተዳደር የፌዴራል መንግስቱን በጀት ለመቀነስ እየወሰደ ያለው እርምጃ አካል ነው ተብሏል። የትራምፕ አስተዳደር ከሚዘጋቸው 10 ኤምባሲዎች መካከል 6ቱ በአፍሪካ የሚገኙ መሆናቸውን ዘገባው አስታውቋል። የአስተዳደሩ እቅድ ዩናይትድ ስቴትስ የነበራትን የዲፕሎማሲ የበላይነት ያሳጣታል፣ ለቻይና አዲስ እድል ይፈጥርላታል የሚሉ አስተያየቶች እየተሰነዘሩ እንደሚገኙም ዘገባው አመላክቷል። እቅዱ ተግባራዊ ከሆነ ቻይና በአፍሪካ ያላትን የዲፕሎማሲ የበላይነት ይበልጥ ያጠናክርላታል መባሉን ዘገባው አካቷል። ጋዜጣው በተጨማሪም በሶማሊያ ሞቃዲሾ የሚገኘውን የአሜሪካ ኤምባሲ ሙሉ በሙሉ እንዲዘጋ ካልሆነ ደግሞ በከፍተኛ ቁጥር ሰራተኞቹ እንዲቀነሱ ሀሳብ መቅረቡን አመላክቷል። ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ፑቲንን ዋና ተጠያቂ ያደረጉ። በዩክሬን በደረሰና ከባድ ነው በተባለ የሩሲያ ጥቃት 35 ሰዎች ሲሞቱ 117 ቆስለዋል። በ3 ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ህይወታቸው አልፏል ያሉት ትራምፕ ለዚህ ጦርነት ምክንያት ፑቲን የመጀመሪያውን ኃላፊነት ይወስዳል፣ ሁለተኛው ምን እንደሚያደርግ እንኳን የማያውቅ የነበረው ጆ ባይደን እና ሶስተኛው ደግሞ ዘለንስኪ ናቸው ብለዋል ሲል የአሜሪካን ድምፅ ዘግቧል። የትራምፕ አስተያየት ሩሲያ እሁድ ዕለት በዩክሬኗ ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣን መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ ያደረሰችው እጅግ የከፋ ጉዳት ነው ተብሏል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የምሳ ሰዓት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።